አዘዘው። እንዲሁ የሰለጴድ ሴቶች ልጆች አደረጉ። የሰለጴድም ልጆች ማህሌት፣ ኢዛር፣ ኤላግ እና ሚልካ ኑአ ከአባታቸው ወንድሞች ልጆች ጋር ተጋቡ። ከዮሴፍም ልጅ ከምናሴ ልጆችም ወገኖች ባሎቻቸውን አገቡ። ርስታቸውም በአባታቸው ነገድ ጸና። እግዚአብሔር በሙሴ እጅ የእስራኤልን ልጆች በዮርዳኖስ አጠገብ በኢያሪኮ አንጻር በሞዓብ ሜዳ ያዛቸው። ትእዛዝና ፍርድ እነዚህ ናቸው ይላል። ያዛቸው ሳይሆን ያዛቸው ግን ያዛቸው ይሰማል። ይሰማኛል። በጣም ጥሩ። እግዚአብሔር ሙሴን እንዳዘዘው ይላል። አዛዡ ማን ነው? ሙሴ። እግዚአብሔርም ሙሴን እንዳዘዘው እያለ ጎበዝ። አትዝጋው። አዛዥ ሙሴ አይደለም፣ እግዚአብሔር ነው። አንድ አትዝጋው፣ ክፈተው ነው። እየዘጉብኝ ነው። እኔ አይደለም እግዚአብሔር ምስክሬ፣ ካሜራ እየዘጉብኝ ነው። የሚዘጋበት ካለ አትዝጉበት። እሺ፣ ማንም የሚዘጋ አይዘጋም እኮ ገና ለመጀመሪያ ጊዜ ቲክቶክ ከገባ ይሄው እንግዲህ አትዝጋው፣ ክፈተው። እግዚአብሔር ምስክሬ ይሞላል። እሺ፣ ካሌብ በቃ አለ፣ አትዝጉበት። እሺ፣ እሱ አድርጋችሁ በቃ አትዝጉበት። ካሌብ ጨዋልጅ ነው። ያላ ካሌብ ከፈች አንድ ካሌብ ወይዬ ክፈተው። እሺ፣ እንዳትነኩት ነግሬያቸዋለሁ። እሺ ሄሎ፣ እየሰማሁ ነው። ቀጥል። ክፈተው በል። ሄሎ፣ እሱ እየሰማሁ ነው። ቀጥል። ክፈተው። እንድትከፍተው የፈለኩበት ምክንያት ስላለኝ ነው። ክፈተውና እንቀጥል እንደጀመር ነው። እሺ፣ እኔ መላር ከኔ ይልቅ ሞዴሬተሮችህ የሚያደርጉት ስራ ነው ወንድሜ። አላደረጉም። አትዋሽ። ማንም አልዘጋብህም። ለምን ትዋሻለህ? አሁን ከፍተህ ስታነባል ነበር እንዴ? ክፈት። እሺ፣ ቆይ ተረጋጋ እንዴ። አብሽር። እሺ፣ ወይንም እንደ ያደርገኝ አስወጣኝና መልሼ ልግባ። አትወጣም። አሁን ከፍተው እንደነበር ክፈተው። በዛው ልክ አትወጣም። አሁን ከፍተው ሶሪ ቶታ። እሺ፣ አቡከር ሙሐመድ ይሁና ሰያው። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም አለይኩም ወራህመቱላሂ። ሁሱ ሐቢቢ ሰላም። እንዴት ነው? ሰላም ነው ወይ? ጠፍተሃል አንተ ልጅ። ቲክቶክ ስጀምር ነው የማውቅህ። ወላሂ እንዴት ነህ? ሰላምታ ለማለት እንኳን ራቅከኝ እኮ። በጣም ናፍቀኛል። ደህና ነህ? አዎ፣ በጣም ጠፍተሃል። ሰላም ነው አይደል? ደህና ነህ? ደህና ነኝ አልሐምዱሊላህ። ሰላም ልበል ብዬ ነው። ያው ጀዛከላህ። ቀጥሉ። ጥያቄ ያላቸው በተለይ ወገኖች ካሉ ይቀደሙ። እሳቸው ይቀደሙናል። ሰላም አለይኩም ወራህመቱላሂ ወበረካቱ። እሱ ይሰማል? ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ እንድታብራራልኝ መፈልገው አያ ነበር። እሺ፣ 24 54 ላይ ሱራ 24 ቁጥር 54 24 ማለት ነው። 54 እሺ فقالوا أبشرا منا واحدا نتبعه إنا إذا لفي ضلال وسعور له
እንግዲህ ነብያቶች በመጡ ጊዜ ነብያቶችን የሚያስተባብሉበት ማስተባበያ ሰዎች በጣም የወደቀ የረከሰ ነው። እንደምታውቁት ሊስተባበል በማይችልበት ነገር ማለት ነው። ልክ ዛሬ ላይ እንደምናየው ሰዎች ነቢይ መሐመድ ሽንቱን ይሸናል ቁጭ ብሎ። እንዴት ነቢይ ቁጭ ብሎ ይሸናል? ነቢይ መሐመድ ከሚስቶቹ ጋር ይገናኛል። እንዴት ይገናኛል ከሚስቶቹ ጋር? ነቢይ መሐመድ አለ አይደል የዘር ፈሳሽ አላቸው። እንዴት ነቢይ ሆኖ የዘር ፈሳሽ ይኖረዋል? ያን ያስተች ልክ እንዲሁ ቀደምቶቹም ይህን ታላቅ ነቢይ በማይተች ነገር ሲተቹት እንደነበር አላህ እየገለጸለት ነው። ምን ይላል? ከላይ ስንጀምር ጊዜ ከዘበት ሰሙድ ቢንኑዙር ይላል። ሰሙድ በአስፈራሪዎች አስተባበለች ይላል። ወደ ሰሙድ የነገድ ስም ነው። ሰሙድ የተላከላቸው ነቢይ ማን ነው? ሷሊሕ ነው። በሌላ ቦታ ላይ አላህ ሱብሓነሁ ወተዓላ ወኢላ ሰሙደ አኻሁም ሷሊሐ ይላል። ወደ ሰሙድ ነገዶችም ወንድማቸው ሷሊሕን ላኩላቸው እያለ ይናገራል አላህ። ታዲያ ሲያስተባብሉ ጊዜ ያስተባበሉበት አንደኛው ማስተባበያ ምንድነው? ነቢይነቱን ላለመቀበል ፈቃሉ አሉ ይላል አበሸረን ሚና ዋሒደን ነተቢዑ፣ ከእኛ መካከል አንድ ሰው የሆነን አካል እንከተላለን። ኢና ኢዘን ለፊ ضላሊን ወሱዑር፣ ከእኛ የሆነን አንድን ሰው እንከተለዋለን፣ እኛ ያን ጊዜ በስተትና በእብደት ውስጥ ነን አሉ። ሰው ነውና እንዴት እንከተላለን? ይሄ ማስተባበያ ይሆን? ሰው ነውና ከመካከላችን አንድን ሰው የሆነን አካል እንዴት እንከተላለን? ይሄን ካደረግንማ እኛ በግልጽ ጥመት ውስጥ ነን ያለ ነው፣ በእብደት ውስጥ ነን ያለ ነው እያሉ ይናገራሉ ማለት። እሺ ይህ ነው። ኦኬ ለነብዩ መሐመድ ስለ ሳሊህ እየነገራቸው ነው ማለት ነው አላህ። ኦኬ እሺ ይቀጥሉና እቀጥላለሁ። መርሐባ አንዱ አለም። እሺ ሰላም ናችሁ? ሰላም ነው። እንዴት አላህ እግዚአብሔር ይመስገን። ጥያቄ መጠየቅ እችላለሁ? ሰላም። እሺ አመሰግናለሁ። ነብዩ መሐመድ ጅብሪል ተገለጠላቸው ይላል ወይም ጨመቃቸው ይላል እና እሳቸው ግን ማን እንደተገለጠላቸው ወይም ማን እንደጨመቃቸው አያውቁም ነበር። ከዛ እየተንቀጠቀጡ ሂደው ሲነግሯቸው ከዛ እነሱ አይ ላንተማ መልካም ነገር ነው የተገለጠልህ ምናምን ብለው ሰዎች ናቸው የነገሯቸው። እና አንድ ነቢይ የተገለጠለትን እንዴት አያውቅም? ወይስ ጅብሪል መሆኑን ወይም መልአክ መሆኑን በምን ይታወቃል? የቁርአን ክፍል አለው ወይ ለማለት ነው። አመሰግናለሁ። ይሄንን ጥሩ ጥያቄ። በመጀመሪያ ጨመቃቸው የሚለው يعني فضمه الى صدره عليه الصلاه والسلام መልአኩ ጅብሪል عليه السلام ያቀፋቸው ነው። ቃሉ በርካታ ቃላት ይፈታል። ያንን እነሱ ምናልባት ጎግል ላይ ሲሄዱ ጨመቃቸው ብለው ተርጉሞላቸው ሊሆን ይችላል። ያ ነው እንዳጠቃላይ ያ አካል ሲመጣ ጊዜ መልአክ ነው። መልአክና ሰው ደግሞ እኩል አይደለም መጠኑ። ገብታችኋል? የዛኔ ለዚያ ነው ፈሩ የተባለው። ለመጀመሪያ የምታየው ስትሆን ጊዜ ልትደነግጥ ትችላለህ። እንዳጠቃላይ የልጁ ጥያቄ ጥሩ ጥያቄ ነው፣ ወሳኝ ጥያቄ ነው። አንድ ነቢይ የተገለጠለትን አካል እንዴት አያውቅም? እንዴት ሌላ ሰው ይነግረዋል ነው። ጥሩ ጥያቄ ነው። ሊነግረው ይገባል። ያ መልአክ ሊነግረው ይገባል፣ ሊያበስረው ይገባል። ከየት እንደመጣ ሊነግረው ይገባል። ምን እንዳመጣ ማን እንደሆነም ሊነግረው ይገባል። እሺ በዚህ ምንድ ለመሆኑ ይሄን ሁሉ ያውቁ ነበር ወይ? ነብዩ ሰለላሁ ዐለይሂ ወሰለም ከመሄዳቸው በፊት ወደዚህ? አዎ ያውቃሉ። መልአኩ ጅብሪል ዐለይሂ ሰላም አዎ እኔ ጅብሪል ነኝ ወይም ገብርኤል ነኝ፣ አንተ ደግሞ ስማቸውን ጠርቶ ሙሐመድ የአላህ መልእክተኛ ነህ ብሏቸዋል። እርሳቸውም ያውቃሉ ወይ? አዎ ያውቃሉ። ያ ሄደው እዚያ መናገራቸው ያንን ነገር አያውቁም ማለትን አይደለም የሚያስይዘው። ደንግጠዋል፣ ፈርተዋል። አዎ ያ መደንገጣቸውና መፍራታቸው እንዳውም ትክክለኛ ነብይ መሆናቸውን ነው የሚያሳየው። ምክንያቱም በዚህ መልኩ በምንሄድ ጊዜ መጽሐፍህ ላይ ራሱ ባንተ ሚዛን በሄደለ ወደ መልአኩ ማነው ወደ ዘከርያስ በመጣ ጊዜ መልአኩ ገብርኤል ደንግጧል፣ ፈርቷል ይለናል። ወደ ማርያም በመጣ ጊዜ ገብርኤል ደንግጣለች፣ ፈርታለች ይለናል። አይደለ? ያ ነገር ከዚያ በፊት የማያውቁት አካል ወደ እነርሱ በመምጣታቸው ቢደነግጡ ሰው ናቸውና የሚያጋጥም ነገር ነው። አይ ዘከርያስ እንዴት ይደነግጣል መጽሐፍ ቅዱስ ላይ መልአክ ከመጣለት ምናምን ብዬ አላስተባብልም። ይሄን ነገር እንደኛ ሰው ናቸው። ይሄን ልናውቅ ይገባል። ገብቷችኋል አይደለ? መልአክ አይደሉም ነቢያቶች፣ ሰው ናቸው። ቁል ኢነማ አነ በሸሩ ሚስለኩም፣ እኔ ልክ እንደናንተ ሰው ነው ይበላቸው ይላል። አያችሁ፣ በሰው ላይ የሚሆን ነገር ሁሉ ይሆንባቸዋል። እባብ አይቶ ቢደነግጥ አንድ ነቢይ እንዴት እባብ አይቶ ይደነግጣል? ይሄማ ነቢይ አይደለም አንልም፣ ሰው ናቸውና
ሙሳ ዓለይሂ ሰላም ደንግጧል አልደነገጠም? ብትሯን ሲጥላት ወደ እባብ ስትቀየር ደንግጧል። ወአልቂ ዓሳከ ጣል ባለው ጊዜ አላህ ሱብሓነሁ ወተዓላ ፈለማ ረአሃ ተህተዙ ከአነሃ ጃኑ ወላ ሙድቢረን ይላል። ጀርባውን ሰጥቶ ሮጠ ሙሳ ይላል። ወለም ዩዓቂብ ዞር ብሎ እንኳን ለማየት አልቻለም ማለት በጣም ነካው ሙሳ በሩጫ ፈርቶ። ያ ሙሳ አቅቢል ወላ ተኸፍ አለው። ሙሳ ሆይ እንደገና ተመለስ፣ ዙር፣ አትፍራ አለው። ፈርቷል። ይዛቻል አይደል? ወደ እባብ ሲቀየርበት ጊዜ ትልቅ እባብ ሆና በሚያያት ጊዜ ፈራ ሄደ። እና ይህ ነቢያቶች ልክ እንደኛ እንደ ሰው ናቸው። ሊታመሙ ይችላሉ፣ ይበላሉ፣ ይጠጣሉ፣ ይደክማሉ፣ ይፈራሉ። ይሄ ያለ ነገር ነው በእነርሱ ላይ እንዴት ይሄ ሆነ አይባልም። ነገር ግን ዋናው ጥያቄ ያልኩት ምንድን ነው? ያ አካል ራሱን ገልጦልታል ወይ? ማንነቱን ነግሮታል ወይ? አዎ፣ ይሄን ላሳያችሁ። ራሱ መልአኩ ገብርኤል ያን የመጀመሪያውን ምዕራፍ ኢቅራ የሚለውን ባወረደላቸው ጊዜ ራሱን ማንነቱን ገልጦላቸዋል። ያ ሙሐመድ አነ ጅብሪል ወአንተ ረሱሉላህ ብሏቸዋል። ሙሐመድ ሆይ እኔ ገብርኤል ነኝ፣ አንተ ደግሞ ሙሐመድ የአላህ መልእክተኛ ነህ ብሏቸዋል። ይሄን በማስረጃ ላሳያቸው ሆትች። እሺ የመጀመሪያ የወረደው ምዕራፍ የቱ ጋር ይገኛል? እዚህ ጋር ይገኛል። ይሄ ከ114ቱ ምዕራፍ አንደኛው ምዕራፍ እዚህ ጋር ሱረቱል አለቅ ኢቅራ አንብብ የሚለው ማለት ነው። አንብብ የሚለው ወይንም ኢቅራ የሚለው እሱ ነው። እሱን ባወረደ ጊዜ አስመልክቶ የመጣን ዘገባ እናያለን። ሱረት አልዓለቅ ያውና 96 ላይ ያለው እዚህ ጋር እንመልከት። ይህ የመጀመሪያው ምዕራፍ ነው። ወደ አማርኛ እንቀይራለን። የመጀመሪያው ምዕራፍ ነው። አንብብ። እዚያም ምን አሳውቃቸው? ጌታቸውን አላህን አሳውቃቸው። የሚገርመው የመጀመሪያው እሱ ነው። ኢቅራ አንብብ፣ ቢስሚ ረቢከ አለዚ ኸለቅ፣ ሁሉን በፈጠረ በአምላክህ ስም አንብብ አላቸው። ኸለቀል ኢንሳን፣ የሰው ልጅን የፈጠረ አያቸው አይደል? ይህን ሁሉ ይህ ከነገራቸው በኋላ ያኔ ገና ሲመጣ ጊዜ ምን እንዳላቸው እዚህ ጋር እናያለን። ሐዲሱ በጣም ረጅም ነው። ሐደተኒ አሕመድ ብን ዑስማን አልበስሪ ቃለ ሐደተና ወህብ ብን ጀሪር ቃለ ሐደተና አቢ ቃለ ሰሚዕቱ ኑዕማን ብን ራሽድ የቁሉ ዐን ዙህሪ ዐን ዑርዋ ዐን ዓኢሻ አነሃ ቃለት ካነ አወል ማ ብቱዲአ ቢሂ ረሱሉላህ ሰለላሁ ዐለይሂ ወሰለም ሚነል ወሕይ አርሩእያ አሳዲቃ እያለ ይናገራል። እዚህ ጋር ማንነቱን ሲገልጽላቸው እናያለን። ምን ይላል? ያውና ወደ አማርኛ ልቀይርላችሁ። ይህ ጅብሪል ራሱ የተናገረው ቃል ነው። እዚህ ጋር እናየዋለን። ያውና ይሄ ቃል ነው። ፈቃለ ይላል፣ አለም ይላል፣ መልአኩ ገብርኤል ያለው ነው። ፈቃለ ወደ አማርኛ ልቀይርላችሁ እዚሁ እያለ የትም ሳንሄድ ያው ምን ይላል? ሙሐመድ ሆይ እኔ ገብርኤል ነኝ፣ አንተም የአላህ መልእክተኛ ነህ ይላል። ሙሐመድ ሆይ እኔ ገብርኤል ነኝ፣ አንተም የአላህ መልእክተኛ ነህ። ይታያቸዋል ልጆች? ይታያል? ይታያል። ያው ነው ያውና። እሺ ነቢዩ ሰለላሁ ዐለይሂ ወሰለም ቃል በቃል እርሱን እንዳዩት ስሙን ጠርተው ሁሉ የተናገሩበትን ደግሞ ላሳያችሁ። ረአይቱ ጅብሪል ይላሉ ቃል በቃል እኔ ጅብሪልን አይቼዋለሁ። ወለሁ 600 ጀናህ ለእርሱም 600 ክንፎች አሉት እያሉ የገለጹበትን ቡኻሪ ላይ ያለ ሐዲስ ነው። ላሳያችሁ። ረአይቱ ጅብሪል ወለሁ 600 ጀናህ ገብርኤልን አየሁት ብለው ራሳቸው የተናገሩበትን ላሳያችሁ። ተኽሪጅ ሐዲስ ያው እነዚህ ጋር ምን ይላል? ቡኻሪ ላይ ታገኝታላችሁ፣ ሙስሊም ላይ ታገኝታላችሁ። ቡኻሪ 3232 ሙስሊም 174 ላይ ታገኝታላችሁ። በደንብ ያዙት። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን አሉ? ረአይቱ ጅብሪል ገብርኤልን አይቼዋለሁ። ለሁ 600 ጀናህ ለእርሱም 600 ክንፎች አሉት ይላሉ። ገብርኤልን አየሁት እያሉ ነቢያችን ሰለላሁ ዐለይሂ ወሰለም ይናገራሉ ማለት ነው። ረአይቱ ጅብሪል እያሉ የተናገሩበት ያው ቡኻሪ እና ሙስሊም ላይ የተዘገበ ሐዲስ ነው። አይቶታል፣ ይታያል። ያው ገብርኤልን አየሁት፣
ገብርኤልን አየሁት። እሺ ሌላ ጥያቄ አለ? ቀጥል። እሺ አመሰግናለሁ። አሁን ያሳየኝ ጥቅሶች በሌላ አንግል ነው ነብይነታቸውን ከተቀበሉ በኋላ የገለጹት ነው። ግን ዘካርያስን አንስታልና ዘካርያስ ቅዱስ ገብርኤል ሲገለጽለት ፊት ለፊት ነው የተገለጸለት። ክንፉን እያራገበ ነው የገለጸለት። እኔ ገብርኤል ነኝ፣ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ ብሎ ነው የተገለጠለት። ከዛ ዘካርያስም ደንግጦ አላመነውም ነበር ይላል። ከዛ ስላላመንከኝ ዱዳ ትሆናለህ ያለው እና ምን ለማለት ፈልጌ ነው ጥያቄ የሆነብኝ፣ አንድ ነብይ ወይም አንድ መልአክ ትልቅ መልእክት ነው ይዞ የመጣው። ጅብሪል ይዞ የመጣው ትልቅ መልእክት ነው። ያንን ትልቅ መልእክት እኔ ገብርኤል ነኝ ወይም እኔ ጅብሪል ነኝ፣ የእግዚአብሔር መልእክተኛ ጅብሪል ነኝ፣ አንተ ይሄን አድርጎ ፊት ለፊት መናገር አይጠበቅበትም ወይ? ተናገረ። እያሳየው ተናገረ። እሱ በሌላ ክፍል እኮ ነው ያሳየኝ፣ በሌላ ክፍል ነው። እንግዲህ የኔ አረዳድ ሊሆን ይችላል፣ ግን በሌላ ክፍል አይደለም። ሐዲሱ አንድ ሐዲስ ሲመጣ በብዙ ዘገባ ይመጣል። ከነዚያ ዘገባዎች መካከል አንድ ልታይ ትችላለህ። ገብቶሃል አይደለም? ግን ነብዩ መሐመድ ጀብሪል ተገለጸልኝ ብሎ አላለም ብለዋል። ሰዎች ናቸው ለአንተ የተገለጸልህ ጀብሪል ነው ብለው ያሉት አይደለም፣ ራሳቸው ናቸው እያልኩ እያሳየሁ ምንጭና ቁጥር አሁን እየሰጠሁ እኔ ራሴ ጅብሪልን አየሁት አሉ። አንድ በቃ የእንግሊዝኛውን አወጣለት። በቃ ውከር እንደ ቁጥሩ ልስጥህ። እንግሊዝኛ ታነባለህ፣ አረበኛ ወደ አማርኛም ቀይሬ ሰጥቻለሁ። እናሳየህ እኔ ራሴ ጅብሪልን አየሁት ብለው ተናገሩበትን ሰው አሳይተኛል እኮ ግን አንተ ትረዳኛለህ ብዬ ስላሰብኩ ነው። ገብቶሃል? ምንድነው መሰለህ ጥያቄ፣ ሐዲሱ በብዙ መንገድ ይመጣል። አንድ ሐዲስ ማለት ነው ያለ ሐዲስ በሚዘገብ ጊዜ ማለት ነው። በዚያ ላይ ሁሉንም ጥናት ማድረግ አለብህ። ሁሉንም ጥናት አድርግና ይሄ የምትፈልገው ነገር አሁን ሌላኛው ሐዲስ ላይ አለ ወይ? አንተ ያየኸው ሐዲስ ያውቃለህ ታላ አይደል? አይ እሱ አይደለም። እሺ ጨርሰሽ እኔ ምንድነው መሰለህ ቃል በቃል ምንድነው ለዘካርያስ ወይም ለመሪማ እንደተገለጠው ሁሉ የዛን ሰዓት በተገለጣላቸው ሰዓት ፊት ለፊት እኔ ገብርኤል ነኝ ለምን አላለም? ከሌላ አካልስ ቢሆን በምን ይታወቃል ነው የኔ ጥያቄ። ገብቷል? ብሏል ብዬ እስካሁን እያሳየሁ የነበረው እሱ ነው። ቅድም አሳየሁ እኔ ገብርኤል ነኝ፣ አንተ ደግሞ የአላህ መልእክተኛ ነህ ያለበትን ቅድም አሳየሁ አይደል? እታላላየ እሱን አይቻለሁ፣ ግን እሱ በሌላ ክፍል ነው። እሱ መጀመሪያ የተገለጠ ጊዜ ሌላ ቦታ ሄደው መናገራቸው እነዚያ ምስክር ብቻ ነው ያደረጉት። ወረቃ መጥቶ አንተ የቀደምት ነብያት ሲገለጥልህ የነበረ ያ መልአክ ነው የተገለጠልህ ያለለት እንፈልጋህ ከሆነ መሰከረ። እሱ አንድ መስካር እንጂ ሌላ አይደለም። እሱ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ስላላወቁት አይደለም። በሰዓቱ ደንግጠው ነበር። ደንግጠው ነበር። ደንገጥ የሰው ልጅ ባህሪ እንደሆነ መጀመሪያ አስረድቻለሁ። በዚያ በደነገጠበት ጊዜ ያ አካል ያንን ነገር ላይናገር ይችላል። በሌላ ሐዲስ ላይ ግን ተዘግቧል እያልኩ ሐዲሱን እያሳየንህ ነው። እኔ ገብርኤል ነኝ አንተ የአላህ መልእክተኛ ነህ ብሎ እንደመጣላቸው የመጀመሪያውን የቁርአን ምዕራፍ ራስ አውጥቼ ያን የገለጠላቸውን ቃል ማለት ነው። መጀመሪያ የመጣላቸው አንብብ የሚለው ቃል ነው። በዚያ ላይ መጥቶ ማንነቱን ራሱ ነግሯቸዋል። ቦታቸዋለ ያውና ይታያል። በእንግሊዝኛ እኔ ነብዩ መልአኩ ገብርኤልን ራሳቸው እንዳዩት መስክረዋል፣ ተናግረዋል። ቡኻሪ ላይ የተዘገበ ሐዲስ ይሄን ሐዲስ ቅድም ሳሳየህ ነበር። ረአይቱ ጅብሪል ወለሁ 600 ጀናህ ይላሉ። አቡበከር አወጣለት አንድ ጊዜ ቡኻሪ 3232 ቡኻሪ 3232 ራሳቸው የተናገሩበት
3232 በብዙ መንገድ መጥቷል አይደል ሐዲሱ። ኦኬ ያው እዚህ ጋር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጅብሪል እንዳየ ተናግረዋል። ጅብሪል እንዳየ እዚህ ጋር ተናግረዋል። ረአይቱ ጅብሪል ወለሁ ሲትም ያጀናህ። ሌላ ሙስሊም ላይ 174 ናውጣ። ሙስሊም 174 ያው እነዚህም ጋር ነብዩ ሰለላሁ ዐለይሂ ወሰለም ጅብሪል እንዳዩ ተጽፏል። እሺ ይሄን ይመስላል። እሺ ሌላ ጥያቄ ያለ? እሺ ሌላ ጥያቄ ደግሞ ነብዩ መሐመድ በ6 ዓመታቸው አግብተው አይሻን በ9 ዓመታቸው ተገናኙ ይላል እና እሳቸው ይሄንን ሲያደርጉ የእሳቸውን ልጅ ግን ከልክለዋል። ያውም በ18 ዓመቷ ከልክለዋል እና አይጋጭም ወይ? እሺ ጥያቄ ነው። አመሰግናለሁ። በጣም ጥሩ። እሺ ነብዩ በዚህ ዓመት ግንኙነት አደረጉ የሚል የለም። በዚህ ዓመት ምንድን ነው ያደረጉት? አብረው ትዳርን መመስረታቸው ነው የተነገረው። እዚህ ቦታ ላይ ተገናኘ የሚል አረ እንግሊዝኛው ላይ ጽፎላችሁ ሊሆን ይችላል። እንደዛ የሚል ይወርሱ አረበኛ ላይ እንደዛ ተዘወጀኒ ረሱሉላህ ሰለላሁ ዐለይሂ ወሰለም ወአና ቢንት 6 سنين ወደኸለ ቢ ወአና ቢንት 9 سنين ይላል። ሁለቱንም ሐዲስ ልንገራችሁ። ነብዩ ሰለላሁ ዐለይሂ ወሰለም በ6 ዓመቴ አገቡኝ። ያ ማለት ማጨት የምንለው ነገር ሰውየው ወደ ቤቱ ሚስቱን ሳያስገባ በፊት ያለው ርክክብ የሚባለው ነገር ማለት ነው። ወደኸለ ቢ ወአና ቢንት 9 سنين እኔ የ9 ዓመት ስሆንም ወደ እኔ ገባ ይላል። አሁን ገባ የሚለውን እዚህ ጋር እነሱ በግንኙነት ወስደውት ነው። እንደዚህ አይደለም። ገባ ከተባለ ብዙ ፍቺ አለው። ኢዝ ደኸሉ ዐላ ዳውድ ይላል ቁርአን ላይ። ወደ ዳውድም በገቡ ጊዜ ሰዎች ይላል። ዳውድን ተገናኙት ማለት ነው አይደለም። ታዲያ ይሄንን የሚፈታልን ምንድን ነው ከተባለ ይሄንን ሐዲስ እናታችን አይሻ በሌላ ዘገባ ላይ ዘግበዋለች ወይም ተናግረዋለች። ምን ማለት እንደሆነ ያኛው ሐዲስ ይፈተዋል። ይኸውላችሁ ሐዲስ በሐዲስ ይፈታል። እዚህ ጋር አሻሚ የሆነ ቃል ከሆነ ሁለቱንም ትርጉም የሚያስጠቁም ከሆነ እንደው በዛ የምንወስደውና በሌላኛው ሐዲስ ላይ ደግሞ ያንን ያብራራዋል። ምን አለች ሌላኛው ሐዲስ ላይ? ተዘወጀኒ ረሱሉላህ ሰለላሁ ዐለይሂ ወሰለም ወአና ቢንት 6 سنين ወበና ዐለየ። ቅድም ምንድን ነው ያለችው? ወደኸለ ቢ ነበር ያለችው፣ ወደ እኔ ገቡ ማለት ነው አይደለ? አሁን ደግሞ ምን አለች? ወበና ዐለየ በሚል ገለጸችው። አረበኛ ሰፊ ነው፣ አማርኛ ጠባብ ነች። አማርኛ አንዲት ቃል ልትሆን ትችላለች። አረበኛ ግን ለዚች ለአንድ ቃል በጣም ብዙ ቃላቶች ይኖሩታል። እዚህ ጋር ያለውን ደኸለ የሚለውን እዛ በና በሚል ተረጎመችው እሷ ምንም ነገረችን በሌላ ሐዲስ። በና ማለት ደግሞ መመስረት ማለት ነው። በና መሰረተ ነው። ቢና ይባላል ያኔ መሰረት ነው ማለት። ስለዚህ ወበና ዐለየ ወአና ቢንት 9 سنين እኔ 9 ዓመትም ሲሆን ከእኔ ጋር ትዳርን መሰረቱ አለች። ትዳርን አብረው በመስረታቸው መጀመራቸውን የሚገልጽ እንጂ አይደለም። እናታችን አይሻ እንዴት የሃይማኖት አስተማሪ ታላቅ ሴት እንደ ወሲብ ያደረገች ሴት ባሌ ጋር በዚህ ጊዜ ነው ወሲብ ያደረኩት ብላ ትናገራለች? እንዳጀማ በፍጹም አትልም። በፍጹም በዚህ ጊዜ ወሲብ ያደረኩኝ ብላ ትናገር በፍጹም የጅማ እና መሰረተ ከኔ ጋር ትዳርን መሰረትን ብላ የገለጸችበት ጊዜ ነው። እሺ እና ይሄን ይመስላል። እሺ አቡከር እሳቸው ለምን ከለከሉ? እሱን ደግሞ ልንገር። እሱ ደግሞ ህፃን ልጅን ማግባት እንደማይቻል አሁን እናታችን አይሻ ህፃን ልጅ ብለህ ተረድታቸው ነው እናንተ። ራሷ ግን ስትነግረኝ ጊዜ ሰውነቷ በጣም ትልቅ እንደሆነ ተናግራለች። አቡ ዳውድ ላይ የተዘገበ ሰው የሆነ ሐዲስ አለ። እዚያ ላይ እናቴ ብላ ተናገረች። ሰውነትን የሚያፋፋ የሚያወፍር የሚያሰባ ምግቦችን ቀድማ ትመግበኝ ነበር፣ ለዚህም ተሳካላት አለች። ሰባሁ ወፈርኩ አደግኩኝ አለች። አንዲት ወጣት ሴት የምትደርስበት የተክለ ሰውነት ላይ ደርሳ እንደነበር ራሷ ተናግራለች። አካሏን እንጂ የምናየው እድሜ አይደለም። አንዳንድ ሰዎች አካላቸው ከፍ ብሎ እድሜያቸው ትንሽ ሊሆን ይችላል። በዚህ ተቃራኒ ደግሞ ሌላ ቦታ ላይ ደግሞ እድሜያቸው ትንሽ ሆና እድሜያቸው ከፍ ብሎ ሰውነታቸው ትንሽ ሊሆን ይችላል። ቦታቸዋል
የእናታችን አይሻ ደግሞ ራሷ ናት የገለጸችው፣ ሌላ ሰው እንኳን አይደለም። አንደኛ ይሄ ነው። ሌላ በዘመኗ ያለ ሰው አንድ ሰው እንኳን ሊመጣ አይችልም። እችን ልጅ ለእድሜዋ አግብቷት ብሎ የተቸ አንድ ከሃዲያ የለም። የዛን ጊዜ ከሃዲያኖች እርሳቸውን ለመጣል ከዚህ ጊዜ ካለው ይበልጣሉ። የሚገርማቸው አብረዋቸው እየኖሩ ስለነበር ስራቸውንም እያዩ ስለነበር የዘመናቸው ትውልድ ሁሉ እንዳለ እየሰለመባቸው እያዩ ስለነበር እርሳቸውን ለመጣል ይሞክሩ ነበር። አንድም እንኳን ተነስቶ በዚህ ነገር ላይ የተቻቸው ከሃዲ አይገኝም። ያጅማ የለም። ወፍ አንድ ከሃዲ ተነስቶ መሐመድ ህፃን አገባ እያለ የለም። አብሯት ያያትና የመሰከረ እንትን ማለት ነው። እና ያ ነው። ፋጢማ ጋር ስንመጣ ጊዜ ስለ ልጃቸው የጠየቀው እድሜ ይሄን ያክል ነው ወይንም እድሜዋ ይሄን ያክል ነው የሚል በቁርአን በሐዲስ ላይ የለም፣ አልተገለጸ። ልጅ እንደሆነች ነው የተገለጸው። እኛ የሰዎች ሀሳብ ሳይሆን የምንይዘው የእርሷ ወይንም ደግሞ የነብዩ ሰለላሁ ዐለይሂ ወሰለም ወይንም ያገባት እዚያ ምስክር ነው። እንዳጠቃላይ ወደ ፋጢማ ስንመጣ ጊዜ ምንድነው አቡበክር ስዲቅ መጣና ነብዩ ሰለላሁ ዐለይሂ ወሰለም ጠየቃቸው፣ ዳሩኝ አላቸው። خطب አቡበክር ስዲቅ ረዲየላሁ ዐንሁ ፋጢማ فقال إنها صغيرة وخطبها عمر فقال إنها صغيرة وخطبها علي وزوجها النبي صلى الله عليه وسلم لعلي لأنها مناسبة له. ወደ ነቢያችን ሰለላሁ ዐለይሂ ወሰለም ጋር መጣና አቡበክር ስዲቅ ፋጢማ ልጃቸውን ዳሩኝ አላቸው። አይ ልጅ ነች እሷ ህፃን ነች አሉት። አያችሁ ከዚህ ከሐዲስ እንዳውም ህፃን ልጅን ማግባት እንደማይቻል የሚገልጽ የሆነ ሐዲስ ነው በእስልምና። ህፃን ነች አይቻልም አሉ። ያ ጀማዓ ህፃን ነች ቃል በቃል ኢነሃ ሰጊራ ነው። ህፃን ልጅን ማግባት ይቻላል ይሏቸዋል። ላ አይቻልም፣ ህፃን ነች አይቻልም ብለው ገለጹ። ከዚያ ዑመር ጠየቀ፣ አሁንም ህፃን ነች አሉ። አልይ ጠየቀ። አልይ ደግሞ ከሁላቸውም ከነርሱ ትንሽ ስለሆነ እርሷ ተስማሚ ስለሆነ ዳሩት ማለት ነው። እንዳጠቃላይ የእናታችን አይሻና የእርሷ እንደማይወዳደር ግልጽ ነው። አካሏን የሚታየው እናታችን አይሻ ራሷ የተናገረችው ሐዲስ ያለ በሶሒህ አቡ ዳውድ ላይ ይገኛል። ተክለ ሰውነቷ ደርሶ ነበር፣ ራሷ ቃል በቃል ተናግራለች። የእርሷን ደግሞ ህፃን እንደሆነች ተገልጿል። የፋጢማ የዚችኛዋን የፋጢማን የአይሻን ደግሞ ራሷ የገለጸችው ሐዲስ አለ። እሱን ማሳያለን ከፈለግ በሙታ ትልቅ እንደነበር ማለት ነው። ይህን ይመስላል። አቡበከር የምትጨምረው ካለ ጨምርልን። በ9 ዓመቷ ተገናኛት የለም ብለኸኛልና በስንት ዓመቷ ነው ግንኙነት ያደረጉት? አልተገለጸም። እሱ የሚል አለ ወይ? አልተገለጸም። በዚህ ዓመቷ ወሲብ አደረገች አይሻ የሚል አልተገለጸም። በ9 በ10 በ20 እኛ አናውቅም። እሱ አልተገለጸ። እስካልተገለጸ ድረስ ባልተገለጸ ነገር ላይ እንትን አንልም፣ አንናገርም። ያ በግምት እሺ። ይሄ ነው። ሌላ የመጨረሻ ጥያቄ ልጠይቅ ወይስ ይብቃኝ? እሺ የመጨረሻ ጥያቄ አንድ ፖይንት ላንሳ። የምትጨምርለት ካለ ይጨምርልሃል እሱ። እሺ ልጠይቅ? ጠይቅ። እሺ አመሰግናለሁ። እኔ ከሁሉም ከዚህም ሁሉ ጥያቄ የሚሆንብኝ ምንድን ነው መሰላችሁ? ጂኒ ሙስሊምነትን ከተቀበለ ወንድማችን ሊሆን ይችላል፣ መስጊድም ገብቶ ሊሰግድ ይችላል ይላልና ይህንን እንዴት ሊሆን ይችላል የሚል ጥያቄ ነው። እሺ በጣም ጥሩ። ጂን እንግዲህ እናንተ ያሰባችሁት ሰይጣን መስሏችሁ ከሆነ ስህተት ነው። የመጀመሪያው አያችሁ፣ ሰይጣን ለእኛ ጠላታችን ነው፣ ከሃዲ ነው። አንድ አቡበከር አውጣና ሱረቱል ፋጢር ላይ ቁጥር 6 እናወጣላችኋል። ከመጀመሪያ ከሱ እናሳያችሁ። ሰይጣን ጠላታችን ነው። ሰይጣንና ጅንን አንድ አድርጋችሁ ነው የምታዩት። ይሄ ስህተት ነው። ጅን፣ ሰው፣ መልአክ እነዚህ 3 ፍጡር ናቸው። ባጭሩ መላእክቶች ታዛዥ ብቻ ናቸው፣ አመፅን የማያደርጉ ናቸው። ሰውና ጅን ደግሞ ነፃ ምርጫ ፈቃድን እየተሰጠ ነው። ያው እና እዚህ ጋር ሰይጣን ጠላታችን እንደሆነ እናሳያችሁ። ያው ሰይጣን ለእናንተ ጠላት ነው። 4 ነጥብ ይታያችኋል። ሰይጣን አይሰግድም፣ አይጾምም፣ አምላክን አይታዘዝም፣ አማጺ ነው። እርሱን አስባችሁ ከሆነ ማለት እንዳላቋርጥ ሰይጣንና ጂኒ የተለያዩ። ሰይጣን ማለት አጋንንት አለ፣ ሰይጣን አለና እሱ እንድታብራራ አያይዘ ማለት ነው። እቺ ላብራራለህ ነው፣ ችግር የለውም። ከዚያ በፊት የመጀመሪያ ጭንቅላታቸው ላይ ያለውን እሱን ስህተት ላርመው ብዬ ነው። ሰይጣን የሚለው ይታያል አይደል? ሰይጣን ለኛ ጠላታችን ነው። አይሰግድም፣ አይታዘዝም፣ አመፀኛ ነው።
ሰዎችንም ወደ አመፅ ነው የሚጠራው። ያው ሰይጣን ለእናንተ ጠላት ነው፣ ስለዚህ ጠላት አድርጋችሁ ያዙት። ለምን? ያው ተከታዮችን የሚጠራው ከእሳት ጓዶች እንዲሆኑ ብቻ ነው እና ይላል። ወደ አመፅ የሚጠራ ነው። እርሱ ጠላታችን ነው፣ ወንድማችን አይደለም። ብዙ ጊዜ ጅን ወንድማችን ነው ሲባል ጊዜ አቡ ሃይደር ወይም ሌሎች ሲናገሩ ያንን ይቆርጡና ከዚያ ከማን ጋር ያያይዙታል? ያውና ሰይጣን ወንድማቸው ነው ሙስሊሞች ይላሉ። ላስተት ነው። እሺ ላስረዳችሁ። ለማንኛውም ጅን ማለት ልክ እንደኛ ነፃ ምርጫ ፍቃድ የተሰጣቸው ፍጥሮች ናቸው። ከእሳት ነው የተፈጠሩት። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? خلق الله الملائكة من نور وخلق الجن من مارج من نار وخلق آدم مما وصف لكم أي من التراب الله መላእክቶችን ከብርሃን ፈጠራቸው አሉ። ጅኖችን ከእሳት ፈጠራቸው፣ ሰዎችን ከአፈር ፈጠራቸው አሉ። ያችሁ መላእክቶች ባህሪያቸውን አሁን የሶስቱንም እንገራችሁ። መላእክቶች ታዛዥ ብቻ ናቸው፣ አመፅን አያደርጉም። አላህ በቁርአን ላይ ላ ያዕሱነ አላህ በአመረሁም ወየፍዐሉነ ማ ዩእመሩን ይላቸዋል። አላህ ያዘዛቸውን አያምፁም፣ አድርጉ ያላቸውን ብቻ ያደርጋሉ ይላል መላእክቶች። ስለዚህ አመፅን የማያደርጉ ጽድቅን ብቻ የሚያደርጉ ንጹህ ናቸው ብለን እናምናለን። ይህ ነው። ሁለተኛ ምንድነው? ጅንና ሰዎች። እነዚህ ጅንና ሰዎች ምንድናቸው? ነፃ ምርጫ ፈቃድ የተሰጣቸው ናቸው። ከእነርሱ ታዛዥም አለ አመፀኛም አለ። ቦታቸው አለ። ከሰዎችም የሚታዘዝ አለ፣ ከጅኖችም የሚታዘዝ አለ። ከሰዎች የሚያምፅም እንዳለ ሁሉ ከጅኖችም የሚያምፅ አለ። ይህ ያመፀው አካል የእኛ ጠላታችን ነው፣ ወዳጃችን አይደለም። የአምላክን ትእዛዝ ከጠበቀስ ምንም ፍጡር ይሁን ይህ አካል የአምላክን ትእዛዝ ከጠበቀ ድረስ ወንድም ነው። የአምላክን ትእዛዝ በመጠበቅ ላይ ኢየሱስ ክርስቶስ በሰማያት ያለውን የአባቴን ፍቃድ የሚያደርግ እርሱ ወንድሜ ነው ይላል። የአምላክን ትእዛዝ እስካደረገ ድረስ አንድ አካል ወንድምህ ነው። ገብቶሃል አይደል? መላእክት ወንድሞቼ ናቸው ወይ? አዎ ወንድሞቼ ናቸው መላእክቶች። ከምን አንጻር? ከስጋ ከአካል ላ በዚህ አይደለም፣ በዚህ አንገናኝም። ከምን ከተባለ የአምላክን ትእዛዝ በመፈጸም ላይ የአምላክን ትእዛዝ እስከፈጸመ ድረስ ወንድምህ ነው። ኢነመል ሙእሚኑነ ኢኽዋ ይላል። አማኞች ወንድማማቾች ናቸው ይላል። እና ይህን ይመስላል። የምትጨምሩለት ካለ አቡከር ሙሐመድ ምናምን ጨምሩለት። ባረከላሁ ፊኩም። ጂኒ ማለት አጋንንት ማለት አይደለም። ሌላ ለየት ያለ ጂኒ ማለት ቃሉ ከትርጉሙ ድብቅ ማለት ነው፣ ስውር ማለት ነው፣ የማይታይ ድብቅ ወይንም ስውር ማለት ነው እንጂ የክፉ ነገር መጠሪያ አይደለም። ፈለማ ጀነ ዐለይሂ እሱማ መንፈስ ነው። አጋንንትን መንፈስ ነው፣ ሰይጣንም መንፈስ ነው፣ የማይታዩ ናቸው። ግን ለምሳሌ አሁን ሰይጣን፣ አጋንንት። ጂኒ ማለት አጋንንት አይደለም። ጅን አጋንንት ብለህ በአማርኛ ልትጠራ ትችላለህ። ነገር ግን በአረበኛ ስሙ ጅን ይባላል። ድብቅ ማለት ነው፣ የክፉ ነገር መጠሪያ አይደለም። ወይንም ግንዛቤው አንተ ጋር አጋንንት የሚለው ለሰይጣን የሚሆን ከሆነ ያ አይደለም። ሰይጣን ጅን ተብሎ አይጠራም። ሰይጣን ካነ ሚነል ጅን ፈፈሰቀ ዐን አምሪ ረቢ፣ ከአምላኩ ትእዛዝ ያመፀ የሆነ ነው እርሱ። እና ሰይጣን የሚለው ከአምላኩ ትእዛዝ ያመፀ ነው። ጅን ማለት ድብቅ ወይንም ስውር ማለት እንጂ የክፉ ነገር መጠሪያ አይደለም። ከእነርሱ የነቢያትን ትእዛዝ ለእኛም ለእነርሱም ይመጣል። ያንን የሚታዘዝም አለ የሚያምፅም አለ። ወአነ ሚነል ሙስሊሙን ወሚነል ቃሲጡን ይላል። ወአነ ሚነ ሷሊሑን ወሚነ ዱነ ዛሊክ፣ ከእነርሱ መልካምም አለ የአምላክን ትእዛዝ የሚፈጽም አለ ያልፈጸመም አለ። ይሄ ነው። ግን አሁን አንተ ድብቅ ስውር አልከኝ። አሁንም ግልጽ አልሆነልኝም። እዚህ ጋር የጂኒው ስም ማለት ስውር፣ ሰይጣንም ስውር ነው፣ አጋንንትም ስውር ነው። መቼም ስም ይኖረዋል። ሰይጣን እንደተባለው ሁሉ አጋንንት እንደተባለው ሁሉ ወይም ሰው እንደተባለው ሁሉ ስም ይኖረዋል አይደል? መለያ ሰይጣን ማለት አይደለም። ቆይ ነገር ጂን ማለት ድብቅ ወይንም ስውር ማለት ነው ትርጉሙ ማለት ነው። ሰይጣን የሚለው ደግሞ ድብቅ ወይንም ስውር ማለት ሳይሆን አማጺ ማለት ነው። الخارج عن طاعة الله عز وجل ከአምላኩ ትእዛዝ ያመፀ ማለት ነው። ይሄ ባህሪ ነው። እሺ ጂን የሚለው ደግሞ የአካል መጠሪያ ነው። የአካል መጠሪያ ነው። ጂኖች ይባላሉ። ሰው ይባላል። ሰው ይታል ጂን ይባላሉ እነርሱ። ግን ከሰውም ያማጽ ያለ ከጂንም ያማጽ ያለ ያ ያመፀው አካል ሰይጣን የሚል ባህሪ በእርሱ ላይ ይውላል። ያ አደምና ሐዋን ከጀነት እንዲባረሩ ምክንያት የሆናቸው እርሱ ካነ ሚነል ጂኒ ፈፈሰቀ ዐን አምሪ ረቢህ ይላል። ከጂኖች ጭፍራ ነበረ። ያም በኋላ የአምላኩን ትእዛዝ አመፀ። ባመፀ ጊዜ ሰይጣን የሚለው ባህሪ በእርሱ ላይ ዋለ። የባህሪ መጠሪያ እንጂ የአካል መጠሪያ አይደለም። ያን አምላኩን ባመፀ ጊዜ ኢብሊስ ይባላል ስሙ። የአምላኩን ትእዛዝ ሲያምፅ ጊዜ ሰይጣን የሚለው ባህሪ በእርሱ ላይ
ዋላ ይህ ነው። እሺ ጅን በክርስትና አለ የለም? ጂኒ ማለት ምንም እንኳን ጂኒ የሚለው ስም ባላውቀውም አጋንንት ወይም ሰይጣን ነው። እሺ አጋንንት በቃ ክፉ አድርጎ ነው አምላክ የፈጠራቸው። ሰይጣን መልአክ ነበረ ወይም ሳጥናኤል ይባላል የመጀመሪያ ስሙ። አጋንንት ደግሞ መላእክት ማለት ነው። ሳጥናኤልን ከመላእክቶች አስበልጦ ሾመው ይላል። ክብሩ እንደ ቅዱስ ሚካኤል እንደ ቅዱስ ገብርኤል ነበርና እኔ ፈጠርኳችሁ ሲላቸው በዛ ተሳሳተ ነው። አጠራጠር አድርጌ ነው የምነግርና እኔ እንደተረዳኝ ነው። እሱ ወደ ጥልቁ ባህር ተወረወረ ይላል። ከዛ በሱ ያመኑት እኔ ፈጠርኳችሁ ብሎ በሱ ያመኑት አጋንንት ተባሉ፣ አብረውት ወረዱ ነው የሚሉት እና አጋንንት ተባሉ። እሱ ዳቢሎስ ተባለ። እኛ የምናውቀው ይሄን ነው። እሺ ከምንድን ነው የተፈጠሩት አጋንንቶች? እግዚአብሔር ከምንድን ነው የፈጠራቸው? እሱን ይቅርታ እንግዲህ እሱ የእግዚአብሔር ነው የሚያውቀው፣ እኔ አላውቅም። እሺ ክርስቲያኖች አጋንንት ከምን እንደተፈጠረ መጽሐፋችሁ ያውቃል? እስኪ ኮሜንት ላይ ይጻፍ። እግዚአብሔር ፈጠራቸው ለማለት ከምን እንደፈጠራቸው ያውቃል? እግዚአብሔር መጽሐፍ ቅዱስ ያውቃል ይሄን ነገር? እኛስ እናውቃለን፣ እናንተ ታውቃላችሁ? ከምንድን ነው የተፈጠሩት? ወፍ ከምን እንደተፈጠረ አልተገለጸም። ይሄን ኢስላም ጋር ነው የምታገኙ መልሱ። ኢስላም ጋር ነው የምታገኙ መልሱ። ለማንኛውም ይሄ ነው የአምላክን እኔ ምን አለ መሰለህ እኔ እውቀቱ የለኝም እንጂ ሊኖር ይችላል። እንግዲህ በደፈነው እንደዚህ ማለት ከብዳል። አንተ ሳይሆን ሌሎችን እየጠየቁ ስለሆነ ነው። ያ ክርስቲያኖች እስካሁን ሲኮመቱ ነበር። በዚህ ጉዳይ ሲጠይቁ ወፍ የለም መልስ የለም። እሺ ለማንኛውም አቡ ከሚጀምረው ነገር ካለ ጨምርላቸው። ባረከላሁ ፊክ። የሆነ ስልክ ላውራ ነው። እሺ ኢንሻአላህ ሁለት ፖይንቶች ደስ የሚሉ ሁለት ፖይንቶችን ላንሳ ከመጀመሪያው ጥያቄና ሁለተኛው ጥያቄ ላይ ማለት ነው። የመጀመሪያው ጥያቄ ላይ ትልቁ ሚስኮንሴፕሽን ምንድነው? ስለ ነብያችን ሰለላሁ ዐለይሂ ወሰለም ሲወራ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም በ54 ዓመታቸው ነው አይሻን ያገቧት። ሰው የ54 ዓመት የሆነ አይነት ሽማግሌ ስለው ምናምን የሚያመጡት ነገር አለ። ላ والله ነብያችን መሐመድ ሰለላሁ ዐለይሂ ወሰለም توفي وليس في رأسه 10 شعر بيضاء 10 ያክል ነጭ ጸጉር ሽበት ራሱ ነብዩ ሰለላሁ ዐለይሂ ወሰለም ጸጉራቸው ላይ ሳይኖር ነው የሞቱት ነብያችን መሐመድ ሰለላሁ ዐለይሂ ወሰለም። ኢማም ነወዊ ረሂመሁላሁ ተዓላ ስለ ነብያችን ሰለላሁ ዐለይሂ ወሰለም የሚናገሩት አለ ተህዲብ አልአስማኢ ወሲፋት በሚለው ኪታባቸው ላይ ነብያችን ሰለላሁ ዐለይሂ ወሰለም ليس بالطويل البائن ولا القصير በጣም የወጣ ረጅም አልነበረም፣ በጣምም አጭር አልነበረም፣ በጣም ነጭም አልነበረም። መልካቸው ገና ሲታይ ልክ እንደ ሐሳን ብን ታቢት እንዳለው ነብዩ ሰለላሁ ዐለይሂ ወሰለም ልክ ሲያይ ልቡ ደነገጠ። ምን አለ? ወአጅመሉ ሚንከ ለም ተራ ቀጡ ዐይኒ፣ ያንተ አይነት መልክ ያለው ሰው ተመልክቼ አላቅም። ወአጅመሉ ሚንከ ለም ተሊድ ኒሳ ወአሕሰኑ ሚንከ ለም ተራ ቀጡ ዐይኒ ወአጅመሉ ሚንከ ለም ተሊድ ኒሳ፣ እናንተ ውብ የሆነ ሴቶች አልወለዱም። خلقت مبرأ من كل عيب كأنك خلقت كما تشاء، ከእያንዳንዱ አይብ ከሚባል መጥፎ ከሚባል ነገር በሙሉ ነፃ ሆነህ ነው የተወለድከው፣ እንደፈለክ የተወለድ ያክል እስኪመስል ድረስ ብሎ ነው ያስቀመጠው። ወዕሪፉ የነብዩ ሰለላሁ ዐለይሂ ወሰለም ቀድርን እኛ ምን ያህል እንትን እንደምንሰጣቸው ቦታቸው ነው። አንዳንድ የሆነ ሽማግሌ ያርጋችሁ እንደዚህ ሆነ ላ والله በተኝተው ነብዩ ሰለላሁ ዐለይሂ ወሰለም ተኝተው ሲነሱ የተኙበት ቦታ ላይ ላብ ሲያልብ ያንን ላብ ወስደው እኔ አሁን እሱን አልጠየኩም። የጠየኩ ስለ ጂኒ አንተ አይደለም አረበናት ሚታል ሰውዬ የመጀመሪያ ፖይንት ላይ ሐሳብ እየሰጠው ነው። ሪስፔክት ይኖር፣ በመሃል አትግባ። ጨርሳል ጥያቄን። ስለ መጀመሪያው ጥያቄ ሐሳብ እየሰጠው ነውና ተረጋጋ። መስማት ካልፈለክ ደስ የሚል ነገር መስማት ካልፈለክ መውረድ እኮ እና ከነብዩ ሰለላሁ ዐለይሂ ወሰለም ላብ ሽቶ ይሰሩ ነበር የመካ ሴቶችና ሱብሃንአላህ። አንድ ይሄንን ፖይንት መጀመሪያ ላይ ላንሳላችሁ ብዬ ነው። እስልምና ጋብቻን ወይ ደግሞ ለአቅመ ሔዋን የሚለውን ነገር ከእድሜ ጋር አያገናኘው። ምክንያቱም ከእድሜ ጋር አይገናኝም። የሚገናኘው ከፑበርቲ ጋር ነው፣ ከአቅመ ጋብቻ መድረስ ጋር። ያንን ደግሞ አይሻ ረዲየላሁ ዐንሃ አያ 10 ፑበርቲ ብላ እኔ ለአቅመ ሔዋን ደርሼ ነበር ብላ ራሷ ተናግራለች። ይሄ የመጀመሪያው ፖይንት ነው። የሁለተኛው ፖይንት ላይ አጋንንቶች የአላህ ሱብሓነሁ ወተዓላ ፍጥረቶች ናቸው፣ ከእሳት የተፈጠሩ ናቸው።
ከነዛ አጋንንቶች መካከል የግብር ስም ነው። ሰይጣን ማለት አንድ ሰው ለምሳሌ መስረቅ ሲጀምር ሌባ እንደሚባለው መጥፎ ነገር መስራት ሲጀምር ሰይጣን ተብሎ ይጠራል። ወሸይጣን አይ ቢማዕና አልባዒዱ ሚን ረሕመቲላሂ ሱብሓነሁ ወተዓላ ከአላህ ረሕመት ለራቀ ለማንኛውም ሰው ምን ብለን እንጠራዋለን? ሸይጣን ተብሎ ይጠራል። ስለዚህ የግብር ስም ነው። አንድ ሰው ሸይጣን ሆኖ አይወለድም። አንድ ሰው ሌባ ሆኖ እንደማይወለደው ሸይጣን ሆኖ አይወለድም ማለት ነው። ኖርማሊ ጊዜ ማጥፋት አያስፈልግም። ሁሱ በሚገርም ሁኔታ ይሄንን ፓርት አብራርቶታል። አዲናስ የሚል ላይ አካውንት አለ። ጥያቄ ካለሽ ቀጥይ፣ ወይ ካለህ ቀጥል። ሰላም ማሚ የምትጨምረው ነገር ካለ መግባት ትችላለህ በማንኛውም ሰዓት። አብሽር ባረከላሁ ፊክ ወጀዛከላሁ ኸይረን። ወገናችን ይቀጥላል። ኦኬ በቃ ወገናችን አስተናግደው ኢንሻአላህ። እኔ ልቀጥል። ይሰማል? አው ሁሱ መጥቷል። ጥያቄ ይሄን ተንበረሽ ነውና ሁሱ እኔ 3 ጥያቄ ነው ያለኝ። እሺ ኦኬ እሺ። አንደኛ ጥያቄ በእስልምና አንድ ሙስሊም የሆነ ወንድ ያለ ኒካ ከአንድ ሴት ጋር ተገናኝቶ ድንገት ቢወልድ ያቺ የተወለደችው ልጅ ሴት ብትሆንና ብታድግ አድጋ እሷን ሴት ማግባት ይችላል? አይችልም። አይችልም? ኦኬ እሺ ቴንክ ዩ። ወደ ሁለተኛ ጥያቄ። ምክንያቱም ከእርሱ ዘር ፈሳሽ የተገኘች ነች። ገብቶሃል አይደል? ከእርሱ ዘር ፈሳሽ የተገኘችን ሴት በፍጹም ሰውየው ሊያገባ አይገባም። አላህ ሱብሓነሁ ወተዓላ በቁርአን ላይ ሲናገር በሱረቱ ኒሳ ላይ የማይቻሉ ሴቶችን ሲከለክል ጊዜ ከነዚያ መካከል እርሷን ጠቅሷታል። ምንም እንኳን ሰውየው በኒካህ ባይወልዳትም ከእርሱ ዘር ፈሳሽ እስከተገኘች ድረስ ያችን ሴት ማግባት አይፈቀድም። እሺ በዚህ ላይ አንዳንድ ሰዎች የሰው ሐሳብ በሆነ ጉዳይ ላይ ልታገኙ ትችላላችሁ። ያ የሰው ሐሳብ ሆኖ ይቀራል። እሺ የአላህና የመልእክተኛው ቃል ግን የሰዎችን ሐሳብ ሁሉ የሚቋጨው በእርሱ ላይ ነው፣ እርሱ ጋር ነው የሚደመደመው። በአላህና በመልእክተኛው ቃል ላይ ይገኛል ወይ ነው ያ ነገር። ቦታቸዋል ይህን ይመስላል። እሺ እንደዛ የሚል አይፈቀድም። ሌላኛው ጥያቄ ነው። ሁለተኛው ጥያቄ ከዚህ ጋር የተያያዘው ነው፣ ለየት ያለ ነው። አንድ ባለትዳሮች ማለት ሁለቱም ሙስሊም ናቸው፣ በኒካ በሸሪዓ ተጋብተው ድንገት ባልየው ምናልባት በአደጋም በሆነ አጋጣሚ ቢሞት ያችን ሴት ወንድምየው ማግባት ይችላል? ሀብት ካላቸው ምን ካላቸው? መውረስ የሚባለው ነገር ዋርሳ የሚባለው ነገር ነው በሀገራችን፣ ልክ እንደሱ ማለት ነው። ያ ስለዚህ ለዛ ተብሎ ማግባት ይችላል ወንድምየው የወንድሙን ሚስት እሱ በህይወት ከሌለ። ፈቃደኛ ከሆነች እሷ ተገዳ አይደለም፣ ፈቃድ አላት። ከፈለገች ማግባት ትችላለች፣ ካልፈለገች አትገደድም። አላህ ይህን በቁርአን ላይ ሲናገር ያ አዩሃ ለዚነ አመኑ ላ የሒሉ ለኩም አን ተሪቱ ኒሳአ ከርሃ ይላል። እናንተ ያመናችሁ ሰዎች ወይ ሴቶችን አስገድዳችሁ መውረስ ለእናንተ አይፈቀድም ይላል። ስለዚህ ፈቃደኛ ከሆነች ታገባለች፣ ካልፈለገች አታገባም። ምናልባት አንተ ስለ መጽሐፍ ቅዱስ መጠየቅ ላትፈልግ ትችላለህ፣ እንድናነሳ ላትፈልግ ትችል ይሆናል እንጂ መጽሐፍ ቅዱስ ላይ ግን ሴት ልጅ ባሏ ከሞተባት ሌላ ባል እንድታገባ ወደ ውጭ እንዳትወጣ ብሏል እግዚአብሔር። ይልቁንስ እዚያው ወንድሙን ታግባ ይላል። ያንን ወንድሙን ታግባ። አላገባትም ብሎ ሰውየው እምቢ ቢል ወደ ህዝቦች ፊት ወደ ሽማግሌዎች ፊት ይዛው ትውጣና ይህን ሰው በህዝብ ሁሉ ፊት ምራቋን ትትፋ፣ በትንትፍ ትበልበት፣ ጫማውን ታውለቅበት፣ ስሙም የጫማ ፈቱ ቤት ተብሎ ይጠራ ሰው ከዚህ በኋላ የሚል ፍርድ አለ። በአጠቃላይ ሌላ ሰው እንድታገባ ወደ ውጭ እንዳትወጣ እዚያው ወንድሙን ታግባ ብሎ እግዚአብሔር ተናግሯል። በእርሷ ላይ በሴት ልጅ ላይ ግዴታ ነው። በዚህ ላይ ምርጫ የላትም። በክርስትና ሴት ልጅ ባሏ ከሞተ ምርጫ የላትም። እዚያው በቤት ያንን የባሏን ወንድም ታገባለች። ይህን ካስፈለገ እናሳያችሁ። ኦኬ። ስለዚህ በእሷ ፍላጎት ማግባት ትችላለች ማለት ነው። በእሷ ፍላጎት እንደ እስልምና ነፃ ምርጫ ፈቃድ አላት። ነፃ ምርጫ ፈቃድ አላት። ኦኬ እሺ፣ ወደ ሶስተኛ ጥያቄ ልፍ። እሺ ይቻላል። ሶስተኛ ጥያቄ ሙስሊም የሆኑ ወንዶች ጀነት የሚገቡ ወንዶች በጀነት ሴቶች እንድትዘጋጀላቸው አዲስ ላይ ይተርካል እና እነዛ የሚዘጋጁላቸው ሴቶች
በምን አይነት መንገድ ነው ማለት መውለድ ይቻላል ጀነት ላይ ተጋብተው ወይስ እንደዚህ እንደ ዱንያው እንዳለው ህይወት ነው እዛ የሚኖረው ወይስ ተጋብተው ወልደው ነው የሚኖሩት ጀነት ላይ ወይንስ ኖርማሊ እንትን ብቻ ነው እንዴ ማለት ያው እንዴት ነው እሱ ነገር እስቲ ብሪቭ አድርግልኝ። እሺ በጀነት ውስጥ መውለድ የሚባል ነገር እንደ አስሉ እንደ መሰረቱ የለም። በጀነት ውስጥ መወላለድ የሚባል ነገር የለም። ነገር ግን ከፈለገ ሰውየው የሚባል ነገር አለ። ቀጥሎ ቶታል ከፈለገ ሰውየው መውለድ በፈልግስ ብሎ ሰውየው ጠየቀ። ነብዩ ሰለላሁ ዐለይሂ ወሰለም እያስተማሩ እያለ አንተ የአላህ መልእክተኛ ሆይ መውለድ በፈልግስ በጀነት ውስጥ አላቸው። እዚህ ጋር አንድ ቃዒዳ አንድ መርህ አለ። እሱ ምንድነው? ክፉ ነገር እስካልጠየቀ ድረስ በጀነት ውስጥ የምትፈልጉት ሁሉ መልካም ነገር ትሰጣላችሁ ብሏል አላህ። ወለኩም ፊሃ ማ ተሽተሂ አንፉስኩም አለ። ነፍሳችሁ የምትፈልገው ሁሉ ጥሩ ነገር ይሁን እንጂ አለላችሁ ትሰጣላችሁ አለ። ልጅ ክፉ ነገር ነው ወይ ብለን ስናይ ክፉ ነገር አይደለም፣ ጥሩ ነገር ነው። ሰውየው ከፈለግኩስ ልጅ ለመውለድ ብሎ በጠየቃቸው ጊዜ ከፈለግ ይሰጥሃል አሉት። ነገር ግን ያ ራሱ ልጅ መውለዱ እንደ ምድራዊ እንዳልሆነ ገለጹለት። የልጁ መረገዝ መወለድ መቆሙ በሰዓት ውስጥ ይሆናል እንጂ እንደ ምድር አይደለም ማለት ይሄ ነው። እና ሰውየው ከፈለገ በሚል ይሰጣል እንጂ መውለድ መወላለድ ያለበት ዓለም አይደለም ገነት። ኦኬ እሺ፣ ለጊዜው ጨርሻለሁ። ቴንክ ዩ። እሺ ለጨዋነትህ እናመሰግናለን። ክርስቲያኖች በዚህ ልጅ መልኩ ብትጠይቁ በጣም ደስ ይላል። እሺ ኮሜንት ላይ አሳየን እያሉ ስለነበር የቅድሙን ሴት ልጅ እንደ ክርስትና ባሏ ከሞተባት ሌላ ባል ሄዳ ማግባት እንደማትችል እዛው የባሏን ወንድም የፈለገ ይሁን ያን ሰው ብቻ ነው እንደሆነ ማግባት እንደምትችለው መጽሐፉ ላይ የተቀመጠበትን እናሳያቸው። አንዴ ላሳያቸው። መጽሐፍ ቅዱስ ይዛል ታወጣላችኋለህ። እሺ አውጣ። ዘዳግም 25:5 ላይ አውጣ። ምን ይላል? ወንድማማቾች ሁለት ወንድማማቾች ማለት ነው። ተከታተሉ። ያው ወንድማማቾች በአንድነት ቢቀመጡ አንዱም ልጅ ሳይኖረው ቢሞት የሞተው ሰው ሚስት ሌላ ሰው ታገባ ዘንድ ወደ ውጭ አትሄድ አለ። ባሏ ከሞተ ሌላ ሰው ታገባውን ዘንድ ወደ ውጭ እንዳትሄድ አለ። ታዲያስ ነገር ግን የባሏን ወንድም ወደ እርሱ ገብቶ እርሷን ያግባ አለ። ትወረሳለች ለዚያ ለባል። ያ ሰውዬ አጭርም ሆነ ድንክም ጥቁርም ሆነ ቆማጣም ጎባጣም እውርም የፈለገ ቢሆን እንግዲህ ያን ሰውዬ ታገባለች ማለት ነው። አስቡት፣ ወደ ውጭ ሄዳ ልታገባ አይገባም። እሺ ያ ሰው ህፃን ቢሆንስ? ያ ጀማ እስኪያድግ ትጠብቃለች። ይሄን ሌላ ቦታ ላይ ከፈለጋችሁ እናሳያቸዋለን። እስኪያድግ ያለች ትጠብቃለች። የፈለገ ቢሆን ሌላ ሰው ማግባት አይፈቀድላት። በዚህ ላይ በጣም የሚያሳዝን ታሪክ በሴቶች ላይ እንደተፈጸመ መጽሐፍ ቅዱስ ላይ ሌላ ቦታ ላይ ያሳያቸዋለሁ። ይሄን እንጨርስ። ቀጥሎ ምን አለ? ከእርሷም ጋር ይኑር አለ። ይህ ሰው ያግባትና ከእርሷ ጋር ይኑር። የሟቹ ስም ከእስራኤል ዘንድ እንዳይጠፋ ከእርሷ የሚወለደው በኩር ልጅ በሞተው ወንድሙ ስም ይጠራል። ብትወልድ ከዚህ ሰውዬ ስም ሌላ ስም ማውጣት አይቻልም። በዚያ በሞተው ሰውዬ ስም ብቻ ነው የሚወጣው። ታቸዋል። ይሄ ሰው አልግም ካለስ አሁን አይ እኔ የወንድሜ ሚስት አላገባም ካለ ፍርድ አለበት ወይ? አዎ አለበት። ምርጫ የለውም እሱ ራሱ እሷን ነው የሚያገባው። አላገባም ካለ ፍርዱን እንመልከት። ያም ሰው የወንድሙ ሚስት ማግባት ባይወድ ዋርሳይቱ በበሩ በአደባባይ ወደሚቀመጡ ሽማግሌዎች ሄዳ ዋርሳይ በእስራኤል ዘንድ ለወንድሙ ስም ማቆም እምቢ አለ፣ ከእኔም ጋር ሊኖር አልወደደም ትበላቸው። ከዚያ እግዚአብሔር ምን አዘዘ? በዚህ ላይ ፍርድ ሊሰጥ ነው። እምቢ ስላለ የከተማውም ሽማግሌዎች ጠርተው ይጠይቁት። ለምን አላገባም ማለት ተብሎ ይጠይቃል። እርሱም በዚያ ቆሞ አገባት ዘንድ አልወድም ቢል ዋርሳይቱ በሽማግሌዎቹ ፊት ወደ እርሱ ቀርባ የወንድሙን ቤት በማይሰራ ሰው ላይ እንዲህ ይደረግበታል ስትል ጫማዋን ከእግሩ ታውጣ፣ በፊቱም እንትፍ ትበልበት። ምራቋን በፊቱ ላይ ትተፋለች፣ እንትፍ ትበልበት። በእስራኤልም ዘንድ ስሙ የጫማ ፈቱ ቤት ተብሎ ይጠራል። ያ ሰውዬ ስሙ ይቀየራል። የጫማ ፈቱ ቤት ተብሎ ይጠራ የሰው ተብሎ ተገለጸ። ይሄ ነው እና ሴት ልጅ እንደ ክርስትና ባሏ ከሞተባት የባሏ ወንድም እዚያው የወርሳታል ያገባታል እንጂ ሌላ ወንድ ሄዳ ታገባ። እሱ እኮ የኦሪት ሕግ ነው፣ ተሽሯል እኮ። አሁን በአዲስ ኪዳን ይሄ አይፈጸምም። ይሄ እንደ መረጃ አድርገህ ማምጣት
ስለመሻሩ እናወራለን። የጀማ በመጽሐፍ ነው እየሰከለው አንዷ ከያደ ጊዜ። እሺ ያጀማ ሰሞኑን ያው እንደምታውቁት በደጋን ላይ ቀጥሎ በኮምቦልቻ ትናንትና በቅርቡ ላይ ለተቸገሩ ልጆች ልብስ ስናለብስ ቆይተናል አይደለ? ዛሬ ደግሞ የት ነው ይሄ ጀማ? ደሴ የሰላሀዲን። ዛሬ ደግሞ በአራተኛው ቀን ደሴ ላይ ለሚገኙ የቲሞች ያውና መቶ ልጆች ለመቶ ልጆች የተዘጋጀ ልብስ ነው። 100 የቲም ልጆች ያሉ ያላቸው ልጆች ለእነዚህ ልጆች የተዘጋጀ ልብስ ይለብሱ አልብሷቸው። ባረከላሁ ፊኩም። ለሙስሊሞችም ለክርስቲያን ልጆችም ለሁላቸው ነው የምታለብሱት። አብዱልከሪም አለ አብዱልከሪም አለ አማናችሁ አቦሌ ጠለሽ የለም ማሙ አሰላሙ አለይኩም። እንዴት ነህ? ሰላም አለይኩም ሀቢቢ። ሰላም እንዴት ናችሁ? ደህና ናችሁ? ረስተኛል መሰል አይደል? ላካቸው የደሴው ኡስማን ትረሳዋለህ? የደሴ ኡስማን